ሰላም ውድ አድማጮቼ ዛሬ የሰው ልጆች እድሜ ዘመናቸውን ሲወያዩበትና ጥናት ሲያጠኑበት የነበረውን የተለያዩ ቤተ እምነቶች እንዴት ተመሰረቱ የሚለውን እናያለን። እውነተኛዋና ቀጥተኛዋ ኦርቶዶክስ ተዋሕዶ ቤተክርስቲያንስ በመጽሐፍ ቅዱስ እንዴት ጸናች የሚለውን እናያለን። ርዕሳችን የሚሆነው የተለያዩ ቤተ እምነቶች እንዴት ተመሰረቱ የሚለውን ነው። ብዙ ሐሳቦችን ታገኙበታላችሁ። እስከ መጨረሻው ሰዓት ድረስ አብራችሁኝ ቆዩ። መጽሐፍ ቅዱስ እምነት አንድ መሆኑን ይናገራል። ነገር ግን ለምን ይህ ሁሉ እምነት ተፈጠረም? እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሄዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። ትንቢተ ኤርምያስ ምዕራፍ 6 ከቁጥር 16 ላይ ይገኛል። ሰዎች አልጠየቁም፣ የቀደመችውን መንገድ አልፈለጉም፣ የራሳቸውን መንገድ መረጡ። ስለዚህም ሳቱ። መንገድ ብሎ የነገረን ሃይማኖትን፣ እምነትን ነው። ይህንኑ አጥብቀን ለመረዳት እንድንችል ደግሞ በዕብራውያን 7 ከቁጥር 13 የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ብሎ አረጋግጦልናል። አባቶቻችን ምን አመኑ? ዋናዎቻችን ምን አመለኩ? ብሎ በመጠየቅ ፍሬ ያለን ሰዎች ሆነን በሃይማኖት እነሱን እንድንመስል አስተምሮናል። ለዚህም በሐዋርያትና በነቢያት መሰረት ላይ ታንጾ የማዕዘኑን ራስ ክርስቶስ ማግኘት ይቻላል። እንደ መጽሐፍ ቅዱስ አገላለጽ ኤፌሶን ምዕራፍ 2 ከቁጥር 20 ላይ ይህን መሰረት ማጣት መለየት ፈጥሯል። ክርስትና በጌታችን ስም ለመጀመሪያ ጊዜ የተመሰረተው በአንጾኪያ ነው። መጽሐፍ ቅዱስ ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተብለዋል ይለናል። የሐዋርያት ሥራ ምዕራፍ 11 ከቁጥር 26 ክርስትና በዚህ መልኩ በአንድነት እስከ 325 ዓመተ ምህረት ድረስ ከተጓዘ በኋላ ኢየሱስን ፍጡር የሚል አስተሳሰብ በመነሳቱ በኒቅያ ጉባኤ በ318ቱ ዓለም አቀፍ ሊቃውንት በተገኙበት አርዮስ ከትምህርቱ ተወግዞ ተለይቷል። የዓለም ሕዝብ ይድንባት ዘንድ ለአንዴና ለመጨረሻ ጊዜ የሰው ልጆች እንዲጽናኑባትና ነፍሳቸውን እንዲያድኑባት እርሱንም እንዲመስሉባት የሰጠን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ተመሰረተች? ስያሜዋስ እንዴት ነው? የሚለውን ከዚህ በማስቀጠል እንመለከታለን። ኦርቶዶክስ ማለት ከሁለት የጽር ቃል የተጣመረ ሲሆን ኦርቶ ማለት ቀጥተኛ፣ እውነተኛ፣ ትክክለኛ የሚል ፍቺ ያለው ነው። ዶክስ ማለት ዶኮ ከሚለው የጽር ቃል የወጣ ሲሆን ትርጓሜውም አስተያየት፣ አመለካከት፣ ሃይማኖት፣ እምነት ማለት ነው። ስለዚህ ኦርቶዶክስ ማለት ቀጥተኛ አስተያየት፣ እውነተኛ ሃይማኖት፣ ትክክለኛ አመለካከት ያለው ማለት ነው። ተዋሕዶ ማለት ደግሞ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ሲሆን ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ጌታ ነስቶ በአንድ አካልና በአንድ ባህሪ በተዋሕዶ ተወለደ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ላይ ይገኛል። ገላትያ 4 ከቁጥር 4፣ ዕብራውያን 2 ከቁጥር 15 ላይ በእነዚህ ጥቅሶች ላይ ተጽፎ ይገኛል። ኦርቶዶክስና ተዋሕዶ የሚለው ስያሜ በቤተ ክርስቲያናችን ሊሰጣት የቻለው በመጀመሪያ አርዮስ ባስነሳው የስህተት ትምህርት ቤተ ክርስቲያን ድምጿን በማሰማቷ አርዮስን በውግዘት በ325 ዓመተ ምህረት በኒቅያ ጉባኤ ሲለይ የነበረችው የክርስቶስ ቤተ ክርስቲያን ኦርቶዶክስ የሚል ስያሜ ሰጥተዋታል። ተዋሕዶ የሚለውን ስያሜ ያገኘችው በንስጥሮስ መወገዝ ማለትም በ431 ዓመተ ምህረት የኤፌሶን ጉባኤ ላይ ነበር። የኤፌሶን ጉባኤ መነሻው የንስጥሮስ የክህደት ትምህርት በሁለት ባህሪና ሁለት አካል በሚል ያስተማረው ትምህርት ነበር። ሌላው የካቶሊክ እምነት እንዴት ተመሰረተ የሚለውን ባጭሩ እናያለን። ካቶሊክ ለመመስረት የበቃው በ451 ዓመተ ምህረት በኬልቄዶን ጉባኤ ነበር። የዚህ ጉባኤ አዘጋጆችና
ጠሪዎች የሮም የጦር አለቆችና መኳንንቶች ነበሩ። ፓፓ ሊዮን ከንስጥሮስ ጓደኛ ከአውጣኬ ጋር ባደረገው የሁለት ባህሪና የሁለት አካል ትምህርት ላይ 636 የሚደርሱ ሊቃውንት ተገኝተው ነበር። አብዛኛውን የጉባኤውን ምንነት አውቆ ተረድቶ የተሰበሰበ አልነበረም። በወቅቱም ሮም በነበራት ኃይል በዚህ የኬልቄዶን ጉባኤ የካቶሊክ ሃይማኖት ሊመሰረት ችሏል። ኦርቶዶክሳውያን ግን ይህንን ጉባኤ አይቀበሉትም። ጉባኤ ከለባት ብለው ሰይመውታል። ይህም የውሾች ጉባኤ እንደማለት ነው። በዚህ ጉባኤ ወቅት መከራ ከተቀበሉት እውነተኛ የኦርቶዶክስ ተዋሕዶ ልጆች አንዱ ዲዮስቆሮስ ነበር። የግብፁ ሊቀ ጳጳስ ዲዮስቆሮስ እውነተኛውን ሃይማኖት በመመስከሩ በጥፊ ተመቷል። በቡጢ ጥርሱ ወልቋል። የማንረሳው ሁሌ የምናስታውሰውና ለአንዲት እውነተኛ ሃይማኖት መኖር እውነተኛ ተጋድሎ የፈጸመ ሰው ነበር። መለየትን ተቃውሟል። የአባቶችን ትምህርት እንያዝ በማለት አሳስበዋል። ሐዋርያትንና አባቶቻችንን በእምነት እንድንመስላቸው አበክሮ በጉባኤው ላይ ገልጿል። ዕብራውያን ምዕራፍ 13 ከ7 እስከ 10 ላይ ቃሉ ይገኛል። ካቶሊክ ማለት ሁሉ ለሁሉ ማለት ነው። ሌላኞቹ የምስራቅ ኦርቶዶክሳውያን የምንላቸው ወይም የግሪክ ኦርቶዶክስ መለካውያን ናቸው። የተመሰረቱት በ1054 ዓመተ ምህረት የተመሰረተ ሲሆን ሊመሰረት የበቃው በሮሙ ፓፓና የቆስጦንጥኔው ፓትርያርክ መካከል በነበረ አለመግባባት ነው። ሌላው በዘመናችን ሐሰተኛ ቤተ እምነቶች እንዲፈለፈሉ ምክንያት የሆነውና የሐሰተኛ ፓስተሮችና ነቢያቶች መፈንጫ የሆነው ፕሮቴስታንት ነው። መስራቹ ማርቲን ሉተር ሲሆን በ1517 ዓመተ ምህረት ኢጣሊያ ግዛት የተመሰረተ ነው። ፕሮቴስታንት በማርቲን ሉተር ለመመስረት ያበቃው አንደኛ በሮም ውስጥ ቫቲካን ለሚሰራው የጴጥሮስ ቤተክርስቲያን ማስፈጸሚያ ገንዘብ ስላጠራቸው በሮሙ ፓፓ ትእዛዝ የመንግስተ ሰማያት መግቢያ ብለው በሸጡት ካርድ ምክንያት ሲሆን ሁለተኛው ከ90 እስከ 95 በሚደርሱ ነጥቦች ላይ ያለውን ተቃውሞ በሉተንበርግ ቤተክርስቲያን ላይ ለጥፉ በማውጣቱ ምክንያት ተቃውሞ ተባብሶ ተቃዋሚ ወይም ፕሮቴስታንት ብሎ የራሳቸውን ቤተክርስቲያን እስከ መመስረት ደርሰዋል። ከዚህ በኋላ የታድሶ ቤተክርስቲያን ሪፎርምድ ቸርች ተብለው የተቀሰቀሱ ሌሎች ቡድኖች ተመሰረቱ። ካልቪኒስቶች በጆን ካልቪን በማርቲን ሉተር ረዳት ስም የተመሰረተ እምነት ሲሆን መስራቹ ጆን ካልቪን ፔፑዛ በተባለ ተራራ ላይ 2 ሴት ልጆቹን ይዞ በመሄድ ጌታ ይመጣል ብሎ ይጠባበቁ የነበሩ ናቸው። ካልቪኒስቶች ባደረጉት እንቅስቃሴ የተነሳ በ18ኛው መቶ ክፍለ ዘመን የአድቬንቲስት ቤተክርስቲያን ለመመስረት በቅቷል። የአድቬንቲስት ትምህርት ስለ ጌታ መምጣት ብቻ ነው። እነሱም በ3 ይከፈላሉ። አንደኛው ዘሰበንዳይ አድቬንቲስት ቅዳሜን ሰንበት የሚሉ፣ ሁለተኛው ዘአድቬንቲስት ክርስቲያን ቸርች ቅዳሜና እሁድን በሰንበት የሚቀበሉ፣ ሶስተኛ ዘአድቬንቲስት ክርስቲያን ኦፍ ጋድ ኦፍ ዘ አብራሚክ ፌዝ የሚባሉ ናቸው። ሜቶዲስት ሁለተኞቹ ሲሆኑ እነዚህም 26 ዲኖሚኔሽኖች አሏቸው። ከእነሱም አንዱ ባፕቲስት ሚሽነሪ ሲሆን አለቃ ወይም የቤተ ክርስቲያን የበላይ ጠባቂ አያስፈልግም ይላሉ። ቤተ ክርስቲያንንም አያምኑም። ሜኖናይት እነዚህም እንዲሁ ለጴንጤዎች መመስረት የመሰረት ድንጋይ ያኖሩ ሲሆኑ ዛሬ ጴንጤዎችን ከመሰረቱ በኋላ የበላይ ጠባቂ በመሆን ስራ እየሰሩ ያሉ ናቸው። ሌላ ወደ ሀገራችን ስንመጣ ደግሞ ጴንጤዎች ወይም ጴንጤቆስታል ቸርቾች ናቸው። እነዚህ በ19ኛው መቶ ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ ላይ የተመሰረተ እምነት ነው። ማለትም እነ ሙሉ ወንጌል በ1901 ዓመተ ምህረት መካነ ኢየሱስ፣ ቃለ ሕይወት ወዘተ እነሱም በሁለት ይከፈላሉ። አንደኛ በስላሴ ወይም በአንድነት በሶስትነት ያምናሉ፣ ነገር ግን ኢየሱስ ክርስቶስን አማላጅ ነው ይላሉ። ሁለተኞቹ ደግሞ በስላሴ አያምኑም፣ 3 አካል መኖሩን አያምኑም፣ ያለው አንድ አካል ብቻ ነው ይላሉ። ለምሳሌ ኦንሊ ጂሰስ የሐዋርያት ቤተክርስቲያን እንደማለት ሲሆን ብለው በራሳቸው ሰይመውታል። አንድ ያደረጋቸው ነጥብ 2 ሲሆን
አንደኛው በልሳን መናገር በመንፈስ ቅዱስ መጠመቅ ነው። ሁለተኛው በሕፃንነት መጠመቅ የለባቸውም በሚለው ይለያያሉ። ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። ካቶሊክ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለውን ልዩነት እያንዳንዱን ነጥብ እናያለን። አብራችሁኝ እንድትቀጥሉ እጋብዛችኋለሁ።